የዳጊ አባት ሰንበቶ ሞቷል ተቀብሯል ሲባል በህይወት እንዳለ ታየ። አቶ ለይኩንና ዝናሽ ፖሊስ መጥቶ ቤታቸው ደጃፍ ቆርቁሮ ወደ እስር ቤት ሲወስዳቸው ከበራፍ ወጣ ሲሉ አቶ ሰንበቶ ደግሞ ከወዲያ ብቅ አለ። ዳጊና ናሁም ተጣልተው መንገድ ላይ ሲቦጫጨቁ ቆይተው ነበር የመጡት በዳጊ አባት በሰንበቶ የተነሳ። ሰንበቶን አባዬን የገደለው አባትህ ነው፣ እናትህ እና አባትህ ሆነው የኔን አባት ገድለዋልና አይንህም ማየት አልፈልግም ብሎ ዳጊ ናሁምን እንደፈለገ ሲያፍተለትለው ነበር። እና ናሁም እንዲህ አለ፣ እባክህ ዳጊ ይቅርታ፣ አባዬም ሆነ እማዬ ያንተን አባት ምንም አላደረጉትም፣ አንተ ተመሳስሎብህ እንጂ ምንም ያደረጉን ነገር የለም፣ እባክህ ዳጊ ተረጋጋ ቢለውም ዳጊ ግን ሊረጋጋ አልቻለም። ምክንያቱም ዳጊም አይፈረድበትም፣ አባትን ያክል ነገር አጥቶ የሰው ልጅ ዝም ማለት አይችልም። ዳጊ እስከ ዛሬ ማስመሰሉን እንዴት ቻልክበት? ሁሉም አንተም ኑሐሚንም ኤሚም ሁሉ ታውቃለች አባቴን አባታችሁ እንደገደለው። ግን አያችሁ ወንድሜ ትሉኛላችሁ እንጂ ወንድማችሁማ ብሆን የኔ አባት ተገድሎ እየሳቃችሁ ወንድሜ እያላችሁ እየደለላችሁኝ ባላኖራችሁ ነበር። ሁሉም እንደ ቅጣቱ ለህግ አሳልፋችሁ ሰጥታችሁ እንዲቀጣ ታደርጉ ነበር። ሰብአዊነት ስሜት ቢሰማችሁ አላቸው። ናሁም መልስ አጣ። አባቱ እንደገደለው ያውቃል፣ ግን በዛም ቢዋሽ በዚህም ማመጫ የላቸውም። አባቱን ሲገሉት የያዘውን ቪዲዮ የተቀረጸውን ቪዲዮ ዳጊ ጋር ደርሶታል። ያን ዳጊ ደግሞ የደረሰው አልመሰለውም። ናሁም እኔ ናሁም ደርሶኛል፣ አባዬን ሲቀቡት ያለው ቪዲዮ እጅ ላይ ነው፣ ከፈለክ ካላመንክ ላሳይህ አለው ጊዜ ናሁም የሚሆንበት ጠፋው። ይቅርታ ቢለውም ግን ዳግም በፍጹም ይቅርታውን ሊቀበለው አልቻለም። አሁን ሄጄ አባትህን እኔ የማደርገውን እኔ ነኝ የማውቀው፣ የኔ አባትማ ሞቶ ያንተ አባት በህይወት አይኖርም እያለ ዳጊ እየዛተ ወደ ቤት ሲሄድ በፖሊስ እጅ ቁጥጥር ሆነው ሰንበቱም በዛው ብቅ ብሎ ሁሉም ተፈጣጠው ዳጊም ደረሰ። ዳጊም ለማመን ያቃተው አባቱን ሲያይ ማየት ደንግጦ መቅረቡን ትቶ ተገትሮ ዝም ብሎ ይመለከተው ነበር። ወይዘሮ ዝናሽም በዝምታ እየተመለከተች ነው። ፖሊሶቹም ተደናግጠዋል። ሁሉም ተደናግጠው መመልከት ይዘዋል። ሰንበቶ ከሰማይ ወረደ ወይስ ከየት መጣ በሚል ሁኔታ። ሰንበቶ ግን እንዴት መጣ? ተቀብሯል አላሉም እንዴ? ይሄ ድራማማ አንዳንዴ ውሸት ይመስላል ሳስበው። እና ሰንበቱን ቀብረውት ከየት መጣ? ከወዴትስ መጣ? ልብሱንም አልቀየረ፣ ያችኑ ጥቁር ልብስ እንደለበሰ ብቅ አለ። ግን ማስመሰሉን በጣም ይችሉበታል። ድራማ ሰሪዎቹ በሙሉ ጎበዞች ናቸው። ናሁምም ሆነ ኤሚ ራሱ ልጅ ናት። ነገር አላወጣችም፣ ሚስጥር አላወጣችም። ሚስጥር ሳታወጣ አርፋ ተቀምጣ እስከ ዛሬ ድረስ ምንም ነገር አልተሰማባት። አምራን ግን ጀግና ናት። ጎዳና ድረስም ቢያወጧት ራሱ አሁን ላይ ተበቅራቸዋለች። ዋጋቸውን እያስከፈለች ትገኛለች። ለዳጊ ያላቸውን ንብረት ሊያወርሱት ነበር፣ ግን አሁን ሰንበቶ ከመጣ አያወርሱትም። ዳጊ የናሁምን ፍቅረኛ አስገድዶ እስከ መሳም ደረጃ ደርሷል። ያም መጀመሪያ ስለሚያፈቅራት ነው። ናሁም ግን ያፈቀራት ተዳጊ ወደዚህ ነው። ዳጊ ያፈቀራት መጀመሪያ ልክ እንዳያት አፍቅሯታል። ናሁም ግን በዛን ሰዓት እንኳን ለፍቅር ሊጠይቃትና ለማየት ራሱ ይጠይፋት ነበረ። ኑሐሚን ግን እሱን ታፈቅረዋለች። አይገርምም? እሱ እየናቃት እሱ እያንቋሸሻት ሰራተኛቸው የቤት ሰራተኛቸው ስለሆነ ብቻ ሲያንቋሻት የነበረውን ሰውዬ አሁንም ታፈቅረዋለች። ከጎኗ ሆነ ግን ህይወቷን የገዛውን ዳጊን ልታፈቅረው አልቻለችም። እሱ እያፈቀራት የማታፈቅረውን ሰው የማያፈቅራትን ሰው
ስትከተል ነበረ። ትዳር እያለው በትዳሩ ላይ ራሱ ትፈልገዋለች። ዳጊ ግን ላጤ ነው። እያፈቀራት ራሱ ልታፈቅረው አልቻለችም ነበር። ፍቅር ስጦታ ነው የሚባለው እዚህ ላይ ነው። እሷም ታፈቅረው ሌላ ነው፣ እሷን የሚያፈቅራት ደግሞ ሌላ ነው። የሚመጥናት ግን ዳጊ ነበረ። ግን እሷ ደግሞ ትዳሩን አፋታ ናሆምን መያዝ ነው የፈለገችው። የሀብታም ልጅ ስለሆነ ይሁን እንደገና ያፈቀረችው ብቻ እንዴት እንዳፈቀረችው አላቅም። ዳጊ ላጤው እያለላት እንዴት ናሆም ላይ ተንጠለጠለች የሚለው ሀሳብ በጣም ግራ ያጋባል። አምራንን ነጥቃ ለማንኛውም ናሆምን ለራሱ አደረገችው። ስማቸው ደግሞ ግራ ያጋባል። እሷ ኑሐሚን፣ እሱ ናሆም፣ ግራ ያጋባል። ቤተሰብ ስማቸው እኮ ሁለቱም የተያዘ ነው። ሁለታቸውም ግራ ያጋባ ነው። እና ለአቶ ለይኩን ሲል ሰንበቶ ስለመጣ ማነው እንደኔ ደስ ያለኝ። አቶ ለይኩን በጣም ጥሩ ሰው ነው እዚህ ድራማ ላይ። ሌላ ድራማ ላይ ግን በጣም ክፉና የሚያስጠላ ሰውዬ ነው። እዚህ ጋር ግን በጣም ደስ ይላል። ደግነቱ፣ ለሰው ልጅ ያለው ክብር፣ ሁሉንም ሰው እኩል ስለሚያይ ብቻ ደስ ይላል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። የዳጊ አባት ሰንበቶ እንግዳስ አልሞተም ማለት ነው፣ በህይወት አለ። እናንተም እንዳያችሁት ተስፋ አለኝ ማለት ነው ቪዲዮው ላይ። እኔም አይቼዋለሁ። ይመቻችሁ ሀባይብ። ባይ ባይ። ምችት ይበላችሁ።